ወተት፣ የኦሊቬራ ቅጠል እንድ ማር ማለት ነው። ከዛ አጠቃቀማቸው ደግሞ እንቁላል በቫይታሚን ኤ የበለጸገ በመሆኑ ለቅባታማ የፊት ቆዳ በጣም ጠቃሚ ነው። ቆዳችን ቅባቱን በማድረግ ፊታችን እንዲወጥርና እንዲያምር ይረዳናል። እንቁላል ነጩን አጠቃቀም አንድ እንቁላል በሳህን አድርጎ መምታት፣ ከዛ በፊት ላይ መቀባት፣ ሲደርቅ ለብ ባለ ውሃ መታጠብ። ይህን በሳምንት 2 ጊዜ ማድረግ። አጠቃቀም 2 ነጩን እንቁላል ከአንድ የሻይ ማንኪያ የሎሚ ጭማቂ ጋር በደንብ መምታት፣ ለ15 ደቂቃ ፊታችን ላይ ተቀብተን ማቆየት። ከዚያ ሞቅ ባለ ውሃ መታጠብ። ይህ የፊታችን ቅባት እንዳይኖር ያደርጋል። ከዛ ደግሞ የሎሚ ጭማቂ። የሎሚ ጭማቂ ለፊታችን ሎሚ የፊታችን ቆዳ በጣም ወዛምና ቅባታማ ከሆነ ወዛችን እንዲቀንስ ይረዳናል። በተጨማሪ አይናችን ዙሪያ ላይ አገጫችን እንዲጸዳዳ ያደርጋል። አንድ ማንኪያ የሎሚ ጭማቂ ከግማሽ የሻይ ማንኪያ ውሃ ጋር በመደባለቅ በንጹህ ጥጥ እየነከርን የፊታችን ቆዳ መቀባት። ከ10 ደቂቃ በኋላ ለብ ባለ ውሃ መታጠብ። ወዝ ለሚበዛበት የፊት ቆዳ የተመጣጠነ ወዝ እንዲኖረን ይጠቅመናል። አንድ የሻይ ማንኪያ የሎሚ ጭማቂ፣ አንድ የሻይ ማንኪያ የወተት ዱቄት፣ አንድ ማንኪያ ግማሽ ዋነቮርቱ ማለት የማንኪያ ግማሽ የሻይ ማንኪያ ማር፣ ግማሽ ማንኪያ ማር ማለት ነው። ሁሉንም አንድ ላይ በመደባለቅ ፊታችን ላይ መቀባት። ከ10 እስከ 15 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ። ፊታችን እንዲጸዳ እና የተስተካከለ የፊት ወዝ እንዲኖረን ያደርገናል። በየቀኑ ከተጠቀምን በሳምንት ውስጥ ውጤቱን ማየት እንችላለን ማለት ነው። በቀጣይ ደግሞ የሆነው እርጎ ቆዳችን እንዲያበራ እና ቆዳችን እንዲያምር ያደርገናል። አጠቃቀሙ በቀላሉ አንድ የሻይ ማንኪያ እርጎ በንጹህ ፊታችን ላይ መቀባት። ከዛም ከ10 እስከ 15 ደቂቃ ቆይተን በቀዝቃዛ ውሃ መታጠብ። አጠቃቀሙን ደግሞ አንድ የሻይ ማንኪያ እርጎ፣ አንድ የሻይ ማንኪያ ማር፣ ግማሽ የሻይ ማንኪያ የተፈጨ ቺዝ፣ ሶስቱንም አንድ ላይ በደንብ መቀላቀል። ከዛ ፊታችን ላይ መቀባት። ለ10 እስከ 15 ደቂቃ ቆይቶ ሞቅ ባለ ውሃ መታጠብ። ቀጣይ የሚሆነው ደግሞ ቲማቲም ማለት ነው። ቲማቲም ውስጥ ያለው ከፍተኛ የቫይታሚን ሲ እና በተፈጥሮ ዘይትን የሚቀንሱ አሲዶች በውስጡ ስላሉ ለወዛም ፊት ጠቃሚ ነው። በተጨማሪ ብጉርን ለመከላከል ይረዳናል። አጠቃቀሙ ግማሽ ቲማቲም ቆርጦ ፊት ላይ ማስቀመጥ። ከዛም ፈሳሹ ፊታችን ላይ እስኪደርቅ ለ10 እስከ 15 ደቂቃ አቆይቶ በቀዝቃዛ ውሃ ማለቅለቅ። አጠቃቀሙ 3 የሻይ ማንኪያ የቲማቲም ውሃ፣ 1 የሻይ ማንኪያ ማር አንድ ላይ በማዋሃድ በንጹህ ጥጥ ፊት ላይ መቀባት። ከዛም ለ10 እስከ 15 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ። ቀጣይ ርዕሳችን የሚሆን እንደገና ተጨማሪ ደግሞ ቲማቲም ብለናል። አሁን ደግሞ ፖም ማለት ነው። ፖም ውስጥ የሞቱ የፊት ቆዳ የሚያስወግዱ አሲድ በውስጡ ስላሉ የፊታችን ወዝ መጠነኛ እንዲሆን ይረዳናል። አጠቃቀም ግማሽ ፖም በመከታተፍ ቆዳ ላይ ማስቀመጥ። ከዚያም ለ15 ደቂቃ ቆይቶ በውሃ መታጠብ። በየቀኑ ይህንን መጠቀም የተስተካከለ የፊት ቆዳ እንዲኖረው ይረዳናል። አጠቃቀሙ አንድ የሻይ ማንኪያ የተፈጨ ፖም፣ አንድ የሻይ ማንኪያ እርጎ፣ አንድ የሻይ ማንኪያ የሎሚ ጭማቂ፣ ሁሉንም በአንድ ላይ በማዋሃድ ፊታችን ላይ መቀባት እና ለ15 ደቂቃ ያህል አቆይቶ በቀዝቃዛ ውሃ መታጠብ። ቀጣይ ደግሞ አለ አሁን ኺያር ማለት ነው። ኺያር በውስጡ ቫይታሚን ኤ እና ኢ፣ ማግኒዥየም እና የፖታሲየም ጨምሮ ከፍተኛ ቫይታሚን እና ማዕድን ስላለው ለቅባታማ ቆዳ ጠቃሚ ነው። አጠቃቀሙ ኺያር በቀጫጭኑ በመክተፍ ፊታችን ላይ ማስቀመጥ ወይም ፈጭተን ውሃውን ፊታችን ላይ መቀባት። ከዚያም አሳድሮ ጠዋት ላይ ለብ ባለ ውሃ ፊትን መታጠብ። በየዕለቱ ይህን ማድረግ ፊታችን ላይ የበዛ ወዝ እና ጠቃጠቆ አይኖርም።
ቀጣይ የሚሆንላችሁ ደግሞ ከወተት ማለት ነው። ወተት 2 የሻይ ማንኪያ የወተት ዱቄት ወይም ወተት 1 የሻይ ማንኪያ የሎሚ ጭማቂ ጋር በማዋሃድ በንጹህ ጥጥ ፊታችን መቀባትና በስሱ ማሸት ከ15 ደቂቃ በኋላ በቀዝቃዛ ውሃ መታጠብ ለፊታችን ወዝ ይሰጠናል ማለት ነው። ሌላም ተጨማሪ ያለ እሱም ደግሞ ምንድነው መሰላችሁ? የኦሊቬራ ቅጠል። የኦሊቬራ ቅጠል ኦሊቬራ ለፊት ቆዳ ጠቃሚ በመሆኑ የተነሳ ለወዛን ፊትና ብጉር ለመከላከል ተጨማሪ ነው። አጠቃቀሙ ግማሽ የኦሊቬራ ቅጠል በሁለት በመሰንጠቅ ወፍራም መውጫ መሳይ ፈሳሽ በመፈቅፈቅ ፊታችንን መቀባት ከ15 እስከ 20 ደቂቃ ያህል አቆይተን በቀዝቃዛ ውሃ መታጠብ። በየቀኑ ኦሊቬራ መጠቀም የሚገርም የፊት ቆዳ እንዲኖረን ይረዳናል። አጠቃቀሙ በጥቂት ውሃ 1 የኦሊቬራ ቅጠል ለጥቂት ደቂቃዎች መቀቀል፣ ከዛም 1 የሻይ ማንኪያ ማር ጨምሮ ፈሳሹን ፊት ላይ መቀባት። ከዚያም ለ20 ደቂቃዎች አቆይቶ በቀዝቃዛ ውሃ መታጠብ አስፈላጊ ነው። አንድ ያዘጋጀነው ውህድ ለሳምንት መጠቀም እንችላለን ማለት ነው። ከዛ ደግሞ ሌላ ተጨማሪ ጨምርላችሁ ለወዛን ፊት የሚጠቀም ማር ደግሞ ለወዛን ፊት ንጹህ ማር ፊት ላይ መቀባትና ለ15 ደቂቃዎች አቆይቶ በቀዝቃዛ ውሃ መታጠብ። ማር ወዝን ለማጥፋትና የሞቱ የቆዳ ሴሎችን ለማስወገድ ይረዳናል። በየቀኑ ጊዜ መጠቀም ይቻላል ማለት ነው። ወዛን ፊት የሚጠቅሙ ነገሮች ነው ዛሬ ያቀረብኩላችሁ። ተጨማሪ ሲጨምርላችሁ የተወሰነ እናም ተጨማሪ እስኪ የብጉር መድኃኒት የሚሆኑ አንዳንድ የብጉር መድኃኒት የሚሆኑትን ልንገራችሁ። እርድ በብጉር ለተጎዳ ፊት፣ ለፊት ጥራት እርድ ለፊትና ንጽህና ለወዛን ፊት ይጠቅማል ማለት ነው። እና እርድ ጸረ ባክቴሪያ እንዲሁም ከቆሻሻ ጋር ተያይዞ የሚመጡትን ማንኛውም ፈንገስ ለመከላከል አቅምን ስላለው ለቆዳችን እንክብካቤ ስንጠቀም ተስማሚ ነው። አስፈላጊ ንጥረ ነገር የሾርባ ማንኪያ ቀረፋ፣ የሾርባ ማንኪያ እርድ፣ አንድ የሾርባ ማንኪያ ቀረፋ፣ 2 የሾርባ ማንኪያ እርድ፣ 1 የሾርባ ማንኪያ ኦሊቬራ ጄል። ኦሊቬራ ቅጠል መሃል የሚገኝ ሙጫ ነገር ነው። አጠቃቀም ሁሉንም አንድ ላይ በደንብ መደባለቅ። ከዛ ፊት ላይ መለጠፍና ከ15 እስከ 20 ደቂቃ ያህል አቆይቶ መታጠብ። ይህ ውህድ የከሰመ ብጉር ከቆዳችን ላይ እንዲነሳና ብጉርን ለማስወገድ እንደ መድኃኒትነት ያገለግላል። በየቀኑ መጠቀም ፈጣን ለውጥ ያስገኛል። እንደገና ተጨማሪ ያለ ሌላው ደግሞ በብጉር ለተጎዳ ፊት አስፈላጊ ንጥረ ነገር 1 የሾርባ ማንኪያ እርድ፣ 1 የሾርባ ማንኪያ ዱቄት የስንዴ ዱቄት፣ 2 የሾርባ ማንኪያ እርጎ ወይም ወተት፣ ግማሽ ማንኪያ ማር፣ ግማሽ ማንኪያ የሎሚ ጭማቂ። አጠቃቀም ሁሉንም ንጥረ ነገሮች አንድ ላይ ማዋሃድ፣ በጣም ከወፈረ ትንሽ ወተት መጨመር፣ ከዚያም ፊታችን ላይ መቀባት። ፊታችን ላይ ሲደርቅ ማንሳትና በቀዝቃዛ ውሃ መታጠብ። አንዳንዴ ይህን ውህድ ተቀብተን ስንታጠብ በቀላሉ ካለቀቀልን ትንሽ ዱቄት መዳፋችን ላይ አድርገን ትንሽ ወተት ጨምረን ያለቀቀ ቦታ በስሱ እያሸን ማስለቀቅ ይኖርብናል። በሳሙና መታጠብ አያስፈልግም። በየሳምንቱ 3 ጊዜ ይህን ከተጠቀምን በፊታችን ፍካት መገረማችን አይቀርም።